ሰላም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እለውነላችሁ እኔ ጋር ሐሙስ ጠዋት ነው። ሰላምታዬን አቀርባለሁ። ዛሬ የሚገርም ቀን ነው ማለት ነውና በተለይ ትላንትና ስለ ብልጣሶር ነበር አይደል እንዴ? ያቺ ብልጣሶርን ስልጣን የገፈፈችው ጣት በጣም እየገረመኝ ነበር ማለት ነው። እና እግዚአብሔር ትልቅ አምላክ ነው። ዛሬ ደግሞ ወደ ምዕራፍ 6 በጣም በሱች ጉድጓድ ውስጥ ስላለው ዳንኤል ፌመስ ነው። ይሄ ታሪክ በጣም ይታወቃል። ዳንኤል ሲባል ያው አንበሳው ጉድጓድ ላይ በጣም ብዙ ስብከት አለ፣ ብዙ ትምህርት አለና በጣም አስደናቂ ነገር ነበርና ዳሪዮስ ጥሩ ሰው ነው ልበል፣ ንጉስ ነው እና መሪ ነው እና እግዚአብሔርን እናመሰግናለን። አሁን የዳሪዮስ መንግስት ላይ ነውና ዳሪዮስ እዚህ ጋር ዳንኤልን ሶስተኛ አርጎታል። ጉድ ሪሌሽንሺፕ አለው። ምክንያቱም ምንድነው የሚለው መጽሐፍ ቅዱስ ዳንኤል መልካም መንፈስ ስላለው ከአለቆች ሁሉ ከመሳፍንት በለጠ። ይሄ ሰውዬ ብልጫ፣ ዳንኤል የበለጠው በምንድነው? መልካም መንፈስ ነው። እና በዚህ ጉዳይ ዶክተር ምህረት ብዙ ትምህርቶቹ በዚህ ያጠነጠው ናቸው። ስለ መልካም መንፈስና የዳንኤልን ትምህርት ሰምቻለሁ፣ እሱ ያስተማራቸውን እና በጣም በዚህ ጉዳይ ብዙ ሊቃውንቶች እያነበብኩ ነበር ማለት ነው። ስለ ዳንኤል ዳንኤል ምንድነው እነ ካልቪን እነ ሉተር እና እንዲያውም ምንድነው ያለው አንዱ ካልቪኒስት ሊቅ ነው እና ምንድነው ያለው ምርጫዎች በተለይ ስለ አሜሪካን ሀገር ምርጫዎች እንደዚህ መሆን አለባቸው እንደ ዳንኤል ገባቸው። መልካም መንፈስ ያላቸው ወደ ስልጣን ሲመጡ በጣም ካራክተር ኢምፖርታንት የሚል መጽሐፍ እንደጻፈ በዚህ ምናምን ነው። ካልቪን ደግሞ ያለው ነገር ምንድነው? ዳንኤል ይላል እዚህ ላይ የራሱን በጎነት የሚሰብክ አይደለም። ይሄ በጣም ደስ ነው ያለኝ። ገባችሁ? በጣም ጉረኛ አይደለም። መቼስ ሰው ፐርፌክት የለም፣ ግን የራሱን ደግነት የሚሰብክ አይደለም እና ነገር ግን መንፈሱ በአፉ ይናገራል የሚለው ነገር አስደነቀኝ። ሀሳቡ ሲገልጠው ሁሉን ነገር እንደሚገለጥ ነው ያለው እና ሌሎችም ብዙ ስለ ዳንኤል ብዙ ሀሳብ ሰጥተዋል። ከዚህ ደግሞ ዶክተር ምህረትም በጣም በዚህ ጉዳይ ላይ በጣም እንዲያውም ለጥፌያለሁ እሱ የተናገራቸውን ነገርና የዳንኤል ቢሄቭ እንዴት እንደነበረና እኛም ወደዚህ መንፈስ እንድንመጣ እኔ እንዲያውም ዛሬ መልእክቴ ምንድነው እንድንጸልይ እነ ዳንኤሎች እንዲነሱ በምድራችን ማለት ነው። ይህን ስብከት ሁላችን እናውቀዋለን እና እኛ ምድር የጎደለን እነ ዳንኤሎች ናቸው፣ እግዚአብሔርን በትክክል የሚገልጹ ማለት ነው። ታማኝ ሆነው አይደል እንዴ እግዚአብሔር ሲገለጥ። ዳሪዮስ እኮ መጨረሻ ላይ ሰባኪ ነው የሆነው እና አገሪቷን ሁሉ ቀየረ። እናየዋለን እና በጣም ነው የገረመኝ እኔ እና ክብር ለኢየሱስ ይሁን። እዚህ ላይ ደግሞ ሌላ የምናየው ነገር ቅናት የማይቀር ነገር ነው፣ ክፋት የማይቀር ነገር ነው። እነ ዳንኤል ካሉ ግን ቅናትና ክፋት ይገለጣል ማለት ነው። ክብር ለኢየሱስ ይሁን እና የምድር እንቆቅልሽ የሚፈታው በእግዚአብሔር ነው ስንል እግዚአብሔር ደግሞ እግዚአብሔርን ስታንዳርድ የሚጠብቁ እግዚአብሔርን ራሱ የሚገልጡ እናቸው መሆን አለባቸው ማለት ነው። እና በምንም ነገር ለምሳሌ አሁን እዚህ ጋር እንደምታዩት የዚያን ጊዜ አለቆች መሳፍንት ወደ ንጉሱ ተሰብስበው እንዲህ አሉ። አለቆች እኮ ናቸው መሳፍንት። ንጉስ ዳሪዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሹማምንቱ፣ መሳፍንቱ፣ አማካሪዎቹ፣ አዛዦቹ ንጉስ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይ ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉስ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። ገባችሁ? ሰው ለአምላኩ እንዳይስል ምክንያት አጡበት። እና ዳንኤል ለየት ያለው ከነሱ ምንድነው? ለአምላኩ በቀን 3 ይሰግዳል። ክብር ለኢየሱስ ይሁን። እሱንም በዓላማ ማለት ነው። ስለ ምድሩ፣ ስለ ህዝቡ እኛ ይሄ ራሱ መርሁ አይደል እንዴ? ስለ ህዝባችን፣ ስለ ምድራችን እንጸልያለን ወይ? በዚህ ተለይተናል ወይ? ክብር ለኢየሱስ ይሁን። እና ልዩነቱ ይሄ ሰውዬ ምንድነው? ህዝቡ ነፃ እንዲወጣ ስለ የነፃነት ታጋይ ነው። እንኳን ምድሩን እነሱን ነፃ ወጣቸው። ክብር ለኢየሱስ ይሁን። ከዛ በኋላ እንዳይለወጥ ትእዛዙ አጸኑ፣ ጽሕፈቱም ጻፈ። ንጉሱ ዳሪዮስ ጽሕፈቱን ትእዛዙን ጻፈ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። አላቆመም። ገብቶ ምን አለ? የእልፍኙንም መስኮቶች ወደ ኢየሩሳሌም
አንጻር ተከፍተው ነበረ። ቀድሞ ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነ። ሕግ ስላለ እግዚአብሔርን ማምለክ አላቆመም እሱ። እና አሁንም እኛ ብዙ ነገሮች አሉ ክፉ የሚያረጉ ትዕቢተኛ የሚያረጉ በዚህ ዘመን በቃ እግዚአብሔርን አራቀ የምላቸው ነገሮች ማት ነገሮች አሉ። እንደ ዳንኤል ለምሳሌ በቃ ሊንበረከክ ይችላል፣ ሰውየው ሊጸልይ ይችላል። ግን ማት እግዚአብሔርን የሚያሳፍር ነገር በቤተክርስቲያን መሪዎች፣ በሀገር መሪዎች የታየ ጉድ አለ። እና ዳንኤል ግን በቃ የእነሱ ሕግ ከእግዚአብሔር ጋር ያለውን ኮሚኒኬሽን አላቋረጠውም። የራሱ የዳንኤል አቋም ነው። ይጸልያል። በቃ እሱ ምርኮኛ እንጂ አይደል እንዴ? እኛ እኮ ምጽአተኛ ነን ነው ያሉት። እኛ አይደል እንዴ? እኛ በቃ የተለየንበት ነገር ምንድነው? ክብር ለኢየሱስ ይሁን። እና ፓስቶንኩ መስለኝና ስለዚህ ወደ ንጉሱ ቀርቦ ከዛ ምንድነው ዳንኤል አደረገ ሊያድነው። ከዛ በኋላ ምንድነው የዚያን ጊዜ በንጉስ ፊት መልሰው ንጉስ ወይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተ የጻፍከውን ትእዛዝ አይቀበልም አሉት። ንጉስ ይህንን ቃል በሰማ ጊዜ በጣም አዘነ፣ ያድነው ዘንድ ልቡ ወደደ። ዳንኤል አደረገ ሊያድነው ፀሐይ እስኪገባ ድረስ ደከመ። የዚያን ጊዜ ግን እነዚህ ሰዎች ወደ ንጉሱ ተሰብስበው ንጉሱን ንጉስ ሆይ ንጉስ ያጸናው ትእዛዝ ወይም ስርዓት ይለወጥ ዘንድ እንዳይገባ የሜዲያን የፋርስ ሕግ እንደሆነ እወቅ አሉት። በቃ ገባችሁ? ይሄ ሕግ ነው። ይሄ ሕገ መንግስት ለምሳሌ እኛ ሀገር አሁን አለ ሕገ መንግስቱ እንደዚህ ነው፣ እንዲህ ተሰነጣጠቀች፣ ብዙ ነገሮች አሉ። የእግዚአብሔር ጣልቃ ገብነት የሚያስፈልጋቸው እነ ዳንኤል የሚያስፈልጓቸው ገባችሁ? እና እኔ ጸሎቴ የነ ዳንኤል መነሳት ነው። ለእግዚአብሔር የቆረጡ በቃ ዓላማ ያላቸው በልባቸው የእግዚአብሔርን ስርዓት የሚጠብቁ ስለ ፍትህ የሚያውቁ ለሰው ልጆች የሚራሩ እና ካልቪን እንዳለው ዳንኤል በቃ የራሱ ነገር የሚሰብክ አይደለም ብሎ የካልቪን እኔ እሱን ነበር ማየት የፈለኩት። ሁል ጊዜ ኮሜንታሪ ሳይ በቃ እሱን ካልቪን የሚላቸው ነገር በጣም ፈን ደስ የሚሉ ናቸው፣ ደግሞ ብዙ ብርሃን አላቸውና ምንድነው በአፉ መንፈሱ ይታያል አለ። ክብር ለኢየሱስ ይሁን። እና ስለዚህ እንደዛ ሆነ። ዳንኤል እንግዲህ ተጣለ። ከዛ በኋላ ዳንኤል ንጉስ ወይ 1000 ዓመት ንገስ፣ በፊት ቅንነት ተገኝቶብኛል። ከዛ ምንድነው ወደ ጉድጓድ ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ከዛ በፊት በነጋ ንጉሱ ማልዶ ተነሳ፣ ፈጥኖ ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱ ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉስ ሆይ ተናገር፣ ዳንኤል ሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን አለው። ዳንኤልም ንጉስ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተ ፊት ደግሞ ንጉስ ሆይ አልበደልኩም። አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ምንድነው የሚለው መጽሐፍ ቅዱስ? እግዚአብሔር እነዚህ መላእክቶች ለዳኑት የሚታዘዙ ናቸው ነው አይደል? እግዚአብሔርን የሚጠብቁ መላእክቶች ናቸው። ስለዚህ ለዳንኤል ታዘዋል። ለእኛም እውነት ስንይዝ እውነተኛ ምስክር ስንሆን ከዛ ምን አለ? ከጉድጓድ አንበሶች አፍ ዘጋ፣ እርሱም አልጎዱኝም አለ። በቃ ስለዚህ ማን ነው የዘጋው? እነዚህን አፍ መልአክ። የዚያን ጊዜ ንጉስ እጅግ ደስ አለው። ዳንኤልንም ከጉድጓድ ያወጣው ዘንድ እንዳዘዘ ዳንኤልንም ከጉድጓድ ወጣ፣ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉስ አዘዘ። ዳንኤልም የከሰሱ እነዚያ ሰዎች አመጧቸው። እነርሱ ልጆቻቸው፣ ሚስቶቻቸው በአንበሶች ጉድጓድ ጣሏቸው። ወደ ጉድጓድ መጨረሻ ሳይደርሱ አንበሶች የያዟቸው አጥንቶቻቸው ሁሉ ሰባበረ እና ስለዚህ እግዚአብሔር በክፉና በመልካም ላይ የሚፈርድ አምላክ ነው እና ሁልጊዜ ቤተክርስቲያን በመልካምነት
መገለጥ አለባት። አሁን እንደምናየው ኢትዮጵያ ውስጥ የውሸት ካራቴ ምናምን የሚያሳፍር ነገር ሳይሆን ብዙ ችግሮችን መፍታት፣ የሰዎችን ችግሮች በመፍታት ብዙ ክፋት አለ፣ ብዙ አንበሳ አለ በዚህ ዓለም ላይ ዘረኝነትን፣ አመፀኝነትን ብዙ ነገሮች አሉ እና እግዚአብሔር የነ ዳንኤልን መንፈስ እንዲያስነሳ ለምድራችን መጸለይ ያለብን ብዬ አስባለሁ። ክብር ለኢየሱስ ይሁን እና ከዛ በኋላ ምን ሆነ? መንግስቱ ግዛቱ በዛን ጊዜ ይሄ ዳሪዮስ ምንድን ያደረገው? በመንግስቱ ግዛት ሁሉ ላይ ሰዎች በዳንኤል በአምላክ ፊት እንዲፈሩ ምንድነው ከዛ ፊት እንግዲህ የዚያን ጊዜ ንጉስ ዳሪዮስ በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህ አለ፣ ሰላም ይብዛላችሁ። መንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩ እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነው። ወንጌል ሰበከ። አይገርማችሁም? ዳሪዮስ በጣም 2 ዓመት ገዢ ነው። ግን በጣም በቃ እግዚአብሔርን ስታከብሩ የእግዚአብሔርን ሰዎችን ታከብራላችሁ አይደል? እና እናንተ ለሚሰማ እኮ እኔን ይሰማል ይላል። እና ያለመታደል ሆኖ በቃ የሐሰተኛ ነቢያቶች ጀግንነት ከዛ እጅ ጠምዝዘው ወደ እነሱ ሊያመጧችሁ ይፈልጋሉ። እና እኔ በቃ ይሄ ነው መንገዱ። የነ ዳንኤል እውነተኝነት፣ ታማኝነት መነሳት ነው ሀገርን የሚያድነው፣ ህዝብንም የሚያድነው፣ ሰውንም የሚያድነው። እግዚአብሔር የሰማይ አምላክ እግዚአብሔር ነው። ከዛ ደግሞ የእግዚአብሔርን ሐሳብ በልቦናችን እንጂ ስለ ራሳችን ሳይሆን ስለ እግዚአብሔር ስራ አንድ መሪ አይደል እንዴ? የህዝብ መሪ ስለ ፍትህ፣ ስለ ሰው ልጆች ፍትህ ስራውን የሚያውቅ ከሰማይ የታዘዘውን ነገር የሚያውቅ ኃላፊነትን የሚወጣ መሆን አለበት፣ እንደ ዳንኤል ማለት ነው። ሰዎችን ግራ የሚያጋባ ሳይሆን ለሰዎች አይደል እንዴ እግዚአብሔርን የሚገልጽ መሆን አለበት። እነ ዳንኤል ታማኝ ሆነው በስራቸው የሰማይን አምላክ በጣም የሚገርም ነገር ነው። እውነቴን ነው የምላችሁ። ዳንኤል በብዙ መንግስታት ላይ ራሱን ገልጦ እግዚአብሔርን ገልጦ ራሳችንን መግለጥ እኮ ስለምንፈልግ ነው። አሁን እንደዚህ ውርደት አይደለ እንደነዛ በቃ አንበሳው እኛ ነው የሚበላው መከራው ችግሩ ማለት ነው። እና ስለዚህ ወገኖቼ ለሀገራችን መነሳት የነ ዳንኤል መነሳት ዋና ነገር ነው ብዬ አስባለሁ። ታማኝ ሰዎች እና እንዲያውም እንዳልኳችሁ አንዱ ካልቪን ሊቅ የጻፈው በቃ ስለ ፖለቲካ ተወዳዳሪዎች ነው። እና በቃ እጩዎች ስትመርጡ በቃ የነሱ ቢሄቭ ምክንያቱም ብዙ ነገር የታማኝነትን የተለማመዱ በቃ ምርጫው ፌር መሆን አለበት ስንል የሰዎቹ ህይወት አይደል እንዴ ወደፊት የተስተካከለ ምርጫ ህዝብ የመረጠው መንግስት እንዲሆን የሰዎች ተመራጮች ህይወት ይሄ በጣም ከታዋቂ ሊቅ የተጻፈ ነው ማለት ነው። መሪዎች ሊሆኑ የሚገባቸው ህይወታቸው መታወቅ አለበት። ይሄ ትክክል ነው። አንደኛ በቃ ገባችሁ በሚያምኑ መካከል ፌር የሆኑ ሰዎች በቃ በህይወታቸውን እግዚአብሔርን ገልጠው ለሰው ልብ እርካታ የሚሰጡ አይደል እንዴ ተስፋን የሚሰጡ መሆን አለባቸው። መጨረሻ ደግሞ ወደ አምላክ እንኳን አይደል እንዴ አምላካችን እንዲታወቅ የምናደርገው እንዴት ነው? በውሸት በዝርፊያ አሁን በሚደረገው ነገር እና እግዚአብሔር ይቅር እንዲለን በእውነት የምናፍርበት እግዚአብሔር ድንኳንና ዳስ የምንጥልበት ዘመን ነው። ምንም በቃ ይሄ እንዲያውም ተቀደምን ያልኩት እኔ እና እግዚአብሔር ምሕረት ያርግልን። ዳንኤል እንግዲህ እንደዚህ መልካም መንፈስ ያለው ሰው በቃ እና ምድሩን ሁሉ መንፈሱ የሚያጽን እውነተኛ ታማኝ ሰው ነው። ቤተክርስቲያን እንደዚህ አይነት ሰዎች አሏት። ከእንደገና ደግሞ አፍርታ ወደ መንግስትነት እንድታመጣ መልካም ነው ብዬ አስባለሁና ተባረኩ።